ብሌኒ ተነሽ ሰዓት ረፍዷል። ረፍዷል እያልኩሽ እኮ ነው። አንቺም ትምህርት ይረፍድብሻል፣ የኔንም ስራ ታስረፍጅብኛለሽ። ተነሽ። እሺ አባዬ እነሳለሁ። ይኸውልሽ አለበለዚያ ውሃ ነው የምረጭሽ። እሺ ተነሽ። የኔ ልጅ ትነሳለች። የኔ ልጅ ጎበዝ። አየሽ አሁን ፊትሽን ትታጠቢያለሽ፣ ዩኒፎርምሽን ታደርጊያለሽ፣ ቁርሳችንን በልተን እንዴ አባዬ በዚህ ጉርሻ ልገለኝ ነው እንዴ? ደግሞ ለራስህ ሳበላ እኔ አንቺን ከመቀስቀሴ በፊት በልቻለሁ። አሁን የአንቺ ተራ ነው። እንኪ ጉረሽ። ኧረ እባክህ ሞኝ ይፈልግ። ቆይ አንተ ከመቼ ጀምረው ነው እኔን ጥለህ ምግብ መብላት የጀመርከው ነው ወይስ ሌላ ልጅ አለ? እኔ ከአንቺ ውጭ ሌላ ልጅ እንዲኖረኝ አልፈልግም። አንቺ ለእኔ የመጀመሪያዬም የመጨረሻዬም ነሽ። እንኪ ጉረሽና ቶሎ ወደ ትምህርት ቤት እንሂድ። ጎበዝ የኔ ልጅ ጎበዝ። አባቴ ተምሬ ሳድግ ምን እንደምገዛልህ ታውቃለህ? አላውቅም። ትልቅ ብዙ አዳዲስ ጫማ የሚሸጥበት ጫማ ቤት ነው የምገዛልህ። ደግሞ እኔ ሳድግ ጫማ ታስጠርጋለህ እንጂ ጫማ አትጠርግም። ጎበዝ የኔ ልጅ። አንቺ እኮ ጎበዝ ልጅ ነሽ አይደል? ትምህርትሽን በርትተሽ ተማሪልኝ። ደግሞ በጣም የምኮራብሽ ልጅ ነሽ። እሺ እኔም በጣም ነው የምኮራብክ። እንዳንተ አይነት አባት ስላለኝ በጣም ነው ደስ የሚለኝ። እኔም እንዳንቺ አይነት ልጅ ስላለኝ በጣም ነው ደስ የሚለኝ። በትምህርት ጎብዤ ነው የማኮራክ። ግን ሳድግ ምን እንደሆንልህ ነው የምትፈልገው? አንቺ ደስ ያለሽን ብትሆኝልኝ ደስ ይለኛል። ግን ከምንም ነገር በፊት ሰው መሆን ይቀድማል። ምንም ነገር ተኩኖ ሰው መሆን ካልተቻለ ቦንፊት ላይ እንዳለ ውሃ ነው የሚኮነው። ስለዚህ ከምንም ነገር በፊት ምን ይቀድማል? ሰው መሆን ይቀድማል። ጎበዝ የኔ ልጅ ነይ ነይ። እንዴት ዋልክ መኳንንትዬ? ሰላም ነው ወይ? ደህና ነው ወይ? ጌትሽ ወየ መኳንንትዬ ሰላም ነው ወይ? ሁሉ ሰላም ነው? ስራ እንዴት ነው? ሁሉ መልካም ነው። ተመስገን ተመስገን ተመስገን። መኳንንትዬ የበረታ ነው አይደል? በጣም 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 ጥሩ። ይኸው መኳንንትዬ፣ ይሄ ትናንትናው ነው። የዛሬውን ደግሞ ማታ ሰብስቤ እሰጥሃለሁ። በጣም ጥሩ። እሺ ልጅ እንዴት ነች? ደህና ነች። አሁንማ 3ኛ ክፍል ደርሳ በጣም ጎበዝ ተማሪ ሆና ይኸውልህ አባቷን ሁሌ በወግ በማድረግ እያስጠራችው ነው። ዋው በጣም ደስ ይላል። ሴት ልጅ መማር አለባት። ሴት ልጅ ማስተማር ሀገር እንደማስተማር ነው። ልክ ነው። እሷም ማስተማሪ ምርጫ ሳይሆን ግዴታዬ ነው። አድጋ ለወግ ለማድረግ እንድትበቃልኝ ነው የምፈልገው። ሰነፍ ተማሪ እንድትሆን አልፈልግም። እኔ በህይወት እስካለው ድረስ እሷ ትልቅ ሰው እንድትሆን ነው የምፈልገው። ለእሷ ስላለ እንዴ እንደዚህ ያለ ደረጃ ዝቅ ብዬ እየሰራሁ ያለሁት? ምን አለፋ ምኖረው ለሷ ነው። ጠንካራ አባት ነህ። የአንተ አባትነት ደግሞ በጣም ያስቀናል። የልጄም ልጅነት በጣም ያስቀናል። በል እንግዲህ መኳንንትዬ፣ ነገ አንድ አፏን የከፈተች ጫማ አለች። እሷን አምጥተህ ትዘጋልኛል። ምንም ችግር የለው። መልካም ቀን ይሁንልህ መኳንንትዬ። በርታ የኔ ጌታ፣ በርታ። እሺ ተማሪዎች፣ ዛሬ ትምህርት ከመጀመራችን በፊት ስለ ወደፊት ህልሞቻችሁ ትነግሩኛላችሁ። እሺ ማርኮን። እኔ ሳድግ መሆን የምፈልገው ፓይለት። ጎበዝ። እሺ አፎሚ። እኔ ሳድግ ዲዛይነር ነው የምፈልገው። እሺ አሁን ደግሞ ማን ነው የሚነግረኝ? እሺ ሄመን። እኔ ሳድግ መሆን የምፈልገው መምህር ነው። ጎበዝ። እሺ አሁን ደግሞ ብሌን ንገሪኝ። እኔ መሆን የምፈልገው ጫማ ሱቅ እንዲኖረኝ ነው። የጫማ ሱቅ? አዎ። ለምን? ምክንያቱም አባቴ ከጫማ ጠራጊነት ተነስቶ ትልቅ የጫማ ፋብሪካ እንዲኖረው ስለምፈልግ። ጸጥታ። በወደፊት ህልሞች ላይ አይሳቅም። በወደፊት ህልሞች ላይ የሚስቅ ተማሪ ሰነፍ ተማሪ ነው። እሺ ጎበዝ ብሌን፣ ጠንክረሽ ከተማርሽ ለአባትሽ የጫማ ሱቁን ትከፍችለታለሽ። እሺ አሁን ወደ ዕለቱ ትምህርታችን እንመለሳለን። ጎበዟ ልጅ
ትምህርት እንዴት ነበር ታዲያ? አሪፍ ነበር። ያው ለጎበዝ ተማሪ ትምህርት እንዴት ነበር ተብላ አይጠየቅም። ጉረኛ ወጎጉንማ ይዘሽዋል። ለምንድን ነው ምሳሽን ጨርሰሽ ያልበላሽው? ጠግቤ ነው አባቢ። አውቀሽ ነው ለእኔ ብለሽ ነው አይደል ያልበላሽው? እኔ እኮ በልቻለሁ። ማልበላ ነው እንዴ የሚመስልሽ የኔ ልጅ? ኧረ አይመስለኝም። እና ለምን ጨርሰሽ አልበላሽውም? ስለምወድ። እኔም እኮ እወድሻለሁ እንጂ። የኔ ልጅ አንቺ አውቀሽ ነው መታቀፍ ፈልገሽ ነው አይደለ? ነይ አንቺ ፎጋሪ ሆንሽ ልጅ። ሙራድ እስቲ እባክህ ለዚች አታላይ ልጅ ሊፖፕ ስጥልኝ። ተው እንጂ ብሌንህማ አታላይ አይደለች። የዋዛ መሰለች። በላውን ስጥልኝ። ልክ ነው እንዴ ብሌናዬ? እሺ ሙራድ የዕለቱን የምሽት ዜናዎቻችንን ከዚህ በመቀጠል የምናቀርብላችሁ ይሆናል። በከተማችን አዲስ አበባ በተለያዩ ቦታዎች ልጆች እየታገቱ ከ1 ሚሊዮን ብር በላይ የታጋች ቤተሰቦች እየተጠየቁ ነው ተባለ። ማንነታቸው ባልታወቁ ሰዎች የሚታገቱ ልጆች ከቀን ወደ ቀን እየተበራከቱ መምጣታቸውን ፖሊስ አስታውቋል። አጋቾቹም እየጠየቁን ያሉት ብር ከፍተኛ ነው ሲሉ የታጋቾቹ ቤተሰቦች ተናግረዋል። በአጭር ጊዜ ውስጥ እነዚህን አጋቾች ይዤ ለሕግ አቀርባለሁም ሲል የአዲስ አበባ ፖሊስ ኮሚሽን ተናግረዋል። ህብረተሰቡም ለየት ያለ ነገር ሲያይ ለፖሊስ በመጠቆም የሁል ጊዜውን ትብብር እንዲያደርግ ወላጆችም ልጆቻቸውን በጥንቃቄ እናት ነይ። ሰማሽ አይደለ? ሬዲዮ ትምህርት ቤትም ሆነ ከትምህርት ቤት ውጪ ማንም ሰው ከጠራሽ እንዳትሄጂ። ምን እንዳግቱኝ ብለህ ነው? አይዞህ አትፍራ፣ እኔ ራሴን ቀድሜ የማግታቸው። እየቀለድኩ አይደለም። ለእኔ ስትይ ራስሽን መጠበቅ አለብሽ። እሺ አባቴ እጠብቃለሁ። እንደዛ ነው የሚባለው። ምነው አስደነገጥኩሽ እንዴ? አይ አላስደነገጥከኝም። እኔም እኮ ዝም ብዬ ስቀልድ ነው። ላግዝህ እንዴ አባቢ? አረ ምን በወጣሽ አንቺ፣ እኔው ራሴ ጨርሰዋለሁ። አሁን አንቺ ሂጂና አጥኚ። እሺ አባዬ፣ ሳልነግርህ አዲሷ ሙዚቃ አስተማሪያችን መታ የምትወዱትን ዘፈን ዝፈኑ ስትለኝ ምን እንደዘፈንኩ ታውቃለህ? ምን ብለሽ ዘፈንሽላት? የእሱ ባለው ፎቶ ይናገራል የሚለው። ጎበዝ እኮ ነሽ አንቺ። ታውቀዋለህ ግን ዘፈኑን? ኧረ እኔ አላውቀውም። ታዲያ ሳታውቀው ጎበዝ ልጅ ለምን አልከኝ? አንቺ ከዘፈንሽው አሪፍ ዘፈን እንደሚሆን እርግጠኛ ስለሆንኩ ነው። እሺ ልዝፈንልክ? እሺ ልስማሽ። የአፍሮ ፀጉር ጥቁረት ይገርማል፣ የገጽ ማማር ወንድነት ጊትይ የጥርስ ድርድር አንተ ዋታበራ ባይገባኝ ምስልም ያበራል። ለልጆች ስትል መኖርክን ፎቶ ይናገራል። ሞገስክን ያጣኸው አባ ስትወልደኝ ነው። ላረክልኝ ነገር የኔ አቅም አንድ ነው። እወድሃለሁ እናቴ የኔ እናት ደከመሽ? እናቴ ቆይ እናቴ ቆይ እንዴት ነሽ አሁን የኔ ልጅ? ደህና ነኝ አባቤ። ለነገሩ ይበልሽ፣ የእጅሽን ያገኘሽው። ደግሞ ምን አደረግኩኝ? ምግብ በአግባቡ አትመገቢማ። ቆይ እዛ ትምህርት ቤት ስላመጋገብ አያስተምሯችሁም እንዴ? በእኛ ጊዜ ግን እንማር ነበር ወይስ አሁን ቀርቶ ነው? ምን ተማሩ ነበር? የምግብ አይነቶችን ነው። ገንቢ ምግቦች፣
በሽታ ተከላካይ ምግቦች ደግሞ አምጪልኝ። ምንድነው ኃይልና ጉልበት ሰጪ ምግቦች፣ ስለ እነዚህ እንማር ነበር። ቆይ አሁን አካባቢ ሳይንስ ቀረ እንዴ? አላቀረም። ታዲያ በተማርሽው መሰረት መመገብ ነው አይደል እንዴ? በተማርሽው መሰረት ምግብሽን በአግባቡ መመገብ። ለምሳሌ ገንቢ ምግቦች ለሚባሉ አልጫነሽም። ለስጋና ለአሳ በባቄላ እንሸውደዋለን። ኃይልና ሙቀት ሰጪ ለሚባለው ደግሞ በምትደንሻት ዳንስና በጠዋቷ ፀሐይ ሽውድ እናደርጋታለን። አሁን ከባዱ በሽታ ተከላካይ ምግቦች ነው። ሙዝ፣ አቮካዶ፣ ብርቱካን፣ ማንጎ፣ አትጥሪያቸው ብሌንሻ፣ አትጥሪያቸው። ገና እኮ ነው ዋጋቸውን ስትጠይቂ በሽታው የሚጨምርብሽ። አሁን ቀልዱ እናቁመውና ከዚህ በኋላ ለአንተ ስል ነው ማስተርፈው አልበላው የሚባል ነገር አይሰራም። ምግብሽን ጥርቅም አድርገሽ ትበያለሽ። ተግባባን? ጎበዝ እኮ ነሽ። አሁን የምንሰራው ምግብ ላይ አንድ በሽታ ተከላካይ የሆነ ነገር እናስገባበታለን። ምን? ነጭ ሽንኩርት። ነጭ ሽንኩርት አባቢ በእናትህ እንዳጨምር አልወድም። መድኃኒት ድሮስ ምኑ ይወደዳል? ወደሽ ነው። በያውና የራታችን እንስራ። የኔ ልጅ ዛሬ እንዴት ነሽ? ኧረ ትጨነቅ። ማታም እኮ አላመመኝም ነበረ። ዝም ብለን ልትጨነቅ። በጣም ካመመሽ ትምህርት ቅሪና ሐኪም ቤት ይዤሽ ልሂድ። አባቴ ሞት አላመመኝ። ደግሞ እኔ አባዬ ከትምህርት ቤት መቅረት አልፈልግም። ጭራሽ እኔ ልሙት? ጭራሽ እኔ ልሙት? ብሌን ወይኔ ልጅ ብሌን ወይኔ ልጅ ብራዲካርዲክ ናት። ያለችበት ሁኔታ በጣም ከባድ ነው። ስለዚህ ዶክተር አቤል ያስፈልገናል። ዶክተር አቤል ዛሬ እዚህ መገኘት አይችልም፣ ቀኑ አይደለም። በቶሎም ልናገኘው የምንችል አይመስለኝም። ከተቻለ ግን እንዲደውልለት ላድርግ። እሺ አፍጥኑት። ዶክተር አቤል ያስፈልገናል። ሺዝ ክሪቲካል። እሺ እኔ እንዲደውልለት አድርጋለሁ። ሄሎ ዶክተር። ሄሎ። ይቅርታ በሳ ስለደወልኩኝ። እዚህ እኛ ጋር ድንገተኛ ክፍል አንዲት ታዳጊ ህፃን ካርዲያክ አረስት ገጥማ ገብታለች። የልብ ምቷ በጣም ወርዷል። ሁኔታዋ እጅግ አሳሳቢ ነው። አስቸኳይ እርዳታ ያስፈልገናል ዶክተር። እሺ አሁን ወደ ሰርጀሪ እየገባሁ ነው። እንደጨረስኩ እመጣለሁ። እስከዚያ ሌሎች ሐኪሞች እያዩዋት ይቆዩ። ሜዲካል ሂስትሪ፣ ሪሰንት ሲምፕተም በደንብ መዝግቡልኝ። አርጀንት ዲያግኖሲስ እየተሰራ ይቆየ። እመጣለሁ።
ዶክተር ስለመጣ እናመሰግናለን። ታካሚዋ እንዴት ነው? የታካሚው ሁኔታ እየተባባሰ ነው ዶክተር። የልብ ምቱ ያልተረጋጋ ነው። ኦክሲጅን ሳቹሬሽኗ ደግሞ እየቀነሰ ነው። ሁሉንም ምርመራዎች አምጪልኝ። ከማን ጋር ነው የመጣችው? ከአባቷ ጋር። እንዲረጋጋ አድርጉ። ሌተስት ኢሲጂ ሪዲንግ አሳይ። ቢፒ እና ኦክሲጅን ሳቹሬሽን ስንት ያሳያል? የልብ ምቷ 40 ፒፒኤም ሲሆን የደም ግፊቷ 80 ይላል። የኦክሲጅን ሙሌቷ 75%። በፍጥነት ኤኮ ይዘጋጅ። ብለድ ሳምፕል ውሰዱ። ትሮፖኒን፣ አርቤስ እና ኤሌክትሮላይትስ ደረጃውን ይሁ። እሺ መኳንንት፣ እንግዲህ አንተ ጠንከር ማለት መረጋጋት አለብህ። አንተ ካልተረጋጋ ሁሉም ነገር ይበላሻል። ከተረጋጋህ ደግሞ ለእኛ ሁሉም ነገር ቀላል ይሆንልናል። እሺ ዶክተር፣ ልጄ ምንድን ነው የሆነችው? ምን ሆና ነው ልጄ? ዶክተር ትድናለች? እሱ የፈጣሪ ስራ ነው። ሁሉም ነገር በፈጣሪ ቁጥጥር ስር ነው። እኛ የተቻለንን ሁሉ እናደርጋለን። አየህ፣ ልጅህ የልብ ችግር አጋጥሟታል። ልባችን ውስጥ ቫልቭ የሚባል የሰውነት ክፍል አለ። የእሷ የቫልቭ ክፍሎች በጣም ተጎድተዋል። ስለዚህ በአስቸኳይ ቀዶ ጥገና መደረግ አለባት። ዶክተር ምን እያልክ ነው? ቀዶ ጥገና? አውቃለሁ፣ ከባድ ነው። ብሌን ያለችበት ሁኔታ ግን አሳሳቢ ነው። በአስቸኳይ ቀዶ ሕክምና መደረግ አለባት። ልቧ ውስጥ ያለው የቫልቭ ክፍል መስተካከል ወይም መቀየር አለበት። ያ ካልተደረገ ይሄ ካልተደረገ ምን ዶክተር፣ ልጄ ምን ትሆናለች? ይሄ ካልተደረገ ይገባኛል፣ ስሜትህ ይገባኛል። እንደ አንድ አባት እረዳዋለሁ። እኔም ልጆች አሉ። ግን ደግሞ የማወቅ ግዴታ አለብህ። ብሌን አሳሳቢ ሁኔታ ላይ ነው ያለችው። የግድ በአስቸኳይ ቀዶ ጥገና መደረግ አለባት። አንተም መረጋጋት አለብህ እያልኩህ ነው። ዶክተር፣ ልጅ ትሞታለች እያልከኝ ነው? አልወጣኝም አላልኩም። የቀዶ ሕክምና ከተደረገላት የመዳን እድል አላት እያልኩህ ነው። ስለዚህ በአስቸኳይ ቀዶ ሕክምና መደረግ አለባት። እሺ፣ የሆነው ነገር ይሆንና ልጄ ብቻ ትታከምልኝ። የሚደረገው ነገር ይደረግና ልጄ ብቻ ትታከምልኝ ዶክተር። ስራህ ማለቴ ምንድን ነው የምትሰራው? ጫማ እየሰፋው ነው የምተዳደረው። እሺ ዶክተር፣ ስንት ነው? ምን ያህል ያስፈልጋታል ልጄ መታከም? እንደሚከብድ ባውቅም የመንገር ግዴታ አለብኝ። የልጅህን
የልቧን ቫልቭ ለመቀየርና ተከታታይ ሕክምናዎች ለማድረግ ከ1.5 ሚሊዮን ብር በላይ ያስፈልጋል። 1.5 ሚሊዮን ብር? ብሌንዬ ዛሬ ገና ድሃ እንደሆንኩኝ ታወቀ። አንቺን ለማዳን የጠየቁኝ ገንዘብ አስደነገጠኝ። ይቅር በይኝ ልጄ። ምንም የሌለኝ አቅመ ቢስ ድሃ አባት፣ ይቅር በይኝ። ደግሞ አድንሻለሁ። የገባሁበት ገብቼ ጉድጓድ ፈንቅዬ ቢሆን አድንሻለሁ። እንጂ ብቻ ጠንካራ ብርቱ ሁኚልኝ ብሌኔ። መኳንንት በሳሎን ነው የጠፋው? ምን ነው? ኧረ ሰላም አይደለም። ብሌን ታማብኛለች። እርዳታ ያስፈልገኛል። ልጅ ምን ሆነች? ምንድን ነው የምትፈልገው? እባክህ የዚህኛውን ዕቁብ ለእኔ ስጠኝ። ይህንን እንኳን ማድረግ አልችልም። ከአንተ በፊት ብሩን የሚፈልጉ ሰዎች ጠይቀውኛል። ዕቁቡ ሕግና ደንብ እንዳለው ደግሞ አንተ ራስህ ታውቃለህ አይደል? ይህንን ደግሞ በፍጹም ማድረግ አልችልም። እባክህ ጌች፣ እባክህ ገንዘብ ያስፈልገኛል። እባክህ በቃ ተረዳኝ እባክህ። በጣም አዝናለሁ መኳንንት። ብሩን አንተ ብትወስድ በጣም ደስ ይለኛል። ዕቁብ የራሱ የሆነ ሕግና ደንብ አለው። አሁን ብሩን አንስቼ ለአንተ ብሰጥህ ለምን ሰጠው ብሎ ሌላ ጥያቄ ነው እኔ ጋር የሚያደርሱት። ታውቃለህ መኳንንት፣ በዚህ ጊዜ ሁሉም የኔ ችግር ከሌላው ችግር ይበዛል ብሎ ችግር የሚያወዳድር ብቻ ነው ያለው። የእሱ አውራጣት በእንቅፋት መመታት ከአንተ እግር መቆረጥ ከእኩል አድርጎ የሚያይ ሰው ነው ያለው። እና መኳንንት እኔ ምን አባቴ ላድርግ? እሺ እባክህ ጌች፣ እባክህ የዚህኛውን ዕቁብ ዘላቂ መፍትሄ እስካገኝ ድረስ ብሩ ስለሚጠቅመኝ ስጠኝ እባክህ። ይህንን በፍጹም ማድረግ አልችልም። ሌላ አማራጭ ካለ መኳንንት ያሳውቅሃለሁ። እባክህ ጌች፣ ልጄ ልትሞትብኝ ነው እባክህ። ኧረ በፍጹም እባክህ፣ ይህንን ማድረግ አልችልም። እውነቴን ነው፣ በፍጹም እውነቴን ነው፣ በፍጹም እውነቴን ነው ማድረግ። ይኸው ዶክተር ያለኝ ብር ብቻ። እባክህ ዶክተር እባክህ፣ ከዚህ በላይ ገንዘብ ማግኘት አልችልም። 1,500,000 ብር ከየትም ብዬ አላመጣም። ዶክተር እኔ እኮ ምስኪን አባት ነኝ። ልጄን ያሳደግኳት ሰው እግር ላይ ተደፍቼ የሰው ጫማ ተረኬ ነው። ይህን ገንዘብ ከየትም ማምጣት አልችልም። ዶክተር ይህ ደግነትን ተጠቅመ ልጅን አድነል። እረዳሃለሁ። የሕክምና ወጪ ለአንተ አቅም ከባድ ነው። መፍትሄው ግን ያንተ እንደዚህ መሆን አይደለም። ጠንክረህ መረጋጋት አለብህ። ሌላው እንድትረዳ የሚፈልገው ነገር በእኔ አቅም ምንም ማድረግ የሚችለው ነገር የለም። ሆስፒታሉ የሚተዳደረው በቦርድ ነው መኳንንት። ያም ሆኖ ግን ከሌሎች ጋር ተባብሬ
ልጅህን ለማዳን ከምንም በላይ ጥረት አደርጋለሁ። አንተ ብቻ ጸልይ። ጤና ይስጥልኝ አቶ መኳንንት። አቤት፣ ማን ልበል? እኔ የብሌን የክፍል ኃላፊና መምህሯ ነኝ። ብሌን ትናንትናና ዛሬ አልመጣችም። በሰላም ነው? ታማብኛለች። ማለት ምኗን? የልቤ ሰው ልቧን ታማብኛለች። ብሌን መኳንንት የ10 ዓመት ልጅ ናት። ገና መኖር ያልጀመረች። በሚያሳዝን ሁኔታ በቫይትራል ቫልቭ ስቴኖሲስ እየተሰቃየች ነው። ሆስፒታላችን ደግሞ ለዚህ
ሕክምና 1.5 ሚሊዮን ብር ጠይቋል። አባቷ በጫማ መስፋት ነው የሚተዳደረው። ይህን ሕክምና ፈጽሞ መሸፈን አይችልም። እኔም ሆንኩ ሌሎች ዶክተሮች የምንችለውን ሁሉ አድርገናል፣ ግን ፈጽሞ ሊሳካለት አልቻለም። ልጅቷ ደግሞ እንደምታዩት በአስቸኳይ ቀዶ ሕክምና ሊደረግላት ይገባል እና ሆስፒታላችን በሰብአዊነት ለዚች መኖር ላልጀመረች ልጅ ነፃ የሕክምና እድል እንዲሰጣት ስል ጠይቃለሁ። ዶክተር አቤል፣ ስሜትንና የልጅቷን ሁኔታ በሚገባ ተገንዝበናል። ሆስፒታላችን ግልጽ የሆነ ሕግ አለው። ሆስፒታሉ የመክፈል አቅም ለሌላቸው ከፍተኛ የሕክምና ወጪ ለሚጠይቁ 3 ታካሚዎች በዓመት የነፃ ሕክምና እድል ይሰጣል። ይህን የ3 የነፃ ሕክምና እድል ኮታ ደግሞ ለሌሎች 3 ሰዎች ሰጥተን ጨርሰናል። ስለሆነም ይህ ቦርድ ለተጨማሪ ታማሚ የነፃ ሕክምና እድል መስጠት አይችልም። ወይል ይህንን የድርጅታችንን አሰራር እና ህገ ደንብ ሆፕፉሊ ዶክተር አቤልም ያውቁታል ብለን ተስፋ እናደርጋለን። እንግዲህ ዶክተር እንደተናገሩት ተቋማችን ለአስፈላጊ ሰዎች የነፃ እድልን ኦልሞስት ሰጥቶ ጨርሷል። በጣም እናዝናለን። ለተጨማሪ ሰው የነፃ ሕክምና እድል መስጠት አንችልም። ይሄ ደግሞ የድርጅታችንን አሰራር ያዛባብናል አይደለም እንዴ? መኳንንት፣ ጉዳዩን ለቦርድ አቅርቤ ነበር። የሆስፒታሉ ህግ ግን በአመት ለ3 ሰዎች ብቻ ነው የነፃ ሕክምና ኮታው የሚፈቅደው። ስለጨረሰ ሊቀበሉኝ አልቻሉም። አዝናለሁ። የምችለውን ሁሉ ጥሬያለሁ። ሁልጊዜም ብቻህን ስትሆን ይሰማኛል። በዚህ አጋጣሚ የብሌን እናት ማለት አብራችሁ በህይወቴ ለመጀመሪያም ለመጨረሻም ጊዜ ያፈቀርኩት የብሌንና ሳባን ነበር። ሳባን ከምችለው በላይ ከሚገባት በታች ነበር ማፈቅራት። የሁለታችን ፍቅር ልብ ወለድ ድርሰት ነበረ የሚመስለው። እናውቃለሁ ተምረን ተመርቀን ልጅ ወልደን የመኖር ህልም ነበር። እናውቃለሁ ብሌንዬ ስትወለድ የብሌን እናት በወሊድ ምክንያት ሞተችብኝ። ብሌን ማለት ለእኔ ልጄ ብቻ አይደለች፣ የእናቷ ምትክ፣ የሚስቴ አምሳያ ሁሉ ነበረች። ለብሌን እኔ ብዙ መከራ ከፍያለሁ። ምን ዋጋለሁ? አሁን ግን ምን ነገር ማድረግ አልቻልኩም። ብሌንዬም እንደ እናቷ ልትሞትብኝ ነው። በአሁኑ ሰዓት ብሌንዬ እኮ አልጋ ላይ ተኝታ ለመኖር እያጣጣረችን ያለችው። እኔ ምንም ማድረግ ማልችል ቀሽም አባት ሆኜ እዚህ ፊት ለፊት ቁጭ ብያለሁ። ምንም ማድረግ ማልችል። አይ ዳማ ታይኝ እስኪ እኔ ፈተና ባይኖረኝ ኖሮ ከፋሚሊ ጋር ቫኬሽን ላይ ነበርኩ። በዚህ ሰዓት እንደኔ ዲስአፖይንት የሆነ ሰው የለም። በዛ ላይ የተለያየ 4 ሀገራት ነው። ለነገሩ 2ቱን አይቻቸዋለሁ። አይ ፕሮሚስ ዩ ዳዲ ሲመጣ ግን እወራረዳለሁ። 1-2 ሚሊዮንማ ዝምማ አልለው። እውነት እንዴ ዝምማ አልለው። እርዳታ የተሰበሰበው ገንዘብ እንዴት ነው? ተስፋ ሰጪ ነው አይደለም? ከጓደኞቼ ጋር ሆኜ ለመሰብሰብ ሞክረን ነበር፣ ግን ምንም አልሞላ። የቻለውን ሁሉ አድርገን ልጅህን ማዳን አለብን።
የኔ ስጋት ጊዜው በሄደ ቁጥር የመዳን እድሏ ይቀንሳል ብዬ ነው። ዶክተር ይገባኛል። አንተ የምትጨነቀው ለልጄ ስትል ነው። የሚከፈለውን መስዋዕት ከፍዬ አድናታለሁ ዶክተር። አዎ፣ ግን የግድ በዚህ 3 ቀን ውስጥ ቀዶ ጥገና ማድረግ አለባት። እሺ ዶክተር። በእናትህ እናት የለህም? እህት የለህም? እባክህ እንዳትጎዳኝ፣ እንዳትደፍረኝ። አንቺ ልጅ እባክሽ ዝም ብለሽ አትጩኝ። ይኸውልሽ ሰው የማይደርስበት ቦታ ነው ይዤሽ የመጣሁት። ደግሞ ምንድን ነው ሰው ያላሰበውን አትድፈሩኝ ምናምን እያልሽ ሰው የምታሳስቢው? በእናትህ አትጉዳኝ። ልጎዳሽ አይደለም እዚህ ይዤሽ የመጣሁት። አንቺን የምጎዳበት ምንም አይነት ምክንያት የለኝም። እሺ ታዲያ ምን ፈልገህ ነው? የምፈልገውን ከተወሰነ ሰዓት በኋላ እነግርሻለሁ። እስከዛው ግን ዝም በይ፣ ተረጋግተሽ ተቀመጪ። አግታ አስረህ ነው ዝም በይ የምትለኝ? ባፍንሽ እንደዚህ ታወሪ ነበር እንዴ? የታፈነ ሰው እንደዚህ ያወራል? ተይ እንጂ ደግነቴን ገደል አትክተችው። አረ ይሄ ነው ደግነት? ሴት ልጅ አፍኖ አስቀምጦ ነው ደግነት? ጾታዊ ጥቃት እያደረስክብኝ ነው። አንቺ ልጅ ምን ነው ይሄን ጾታዊ ጥቃት ፈልገሽ ነው እንዴ? ቅድም ሰው ያላሰበውን አሳሰብሽ፣ አትድፈሪው ምናምን ብለሽ፣ አሁን ደግሞ ጾታዊ ጥቃት ምናምን። ምን ነው ይሄን ያህል ካረግሽ ቆየሽ እንዴ? ይሄን ቆየው ቤትሽ ነው ቆየሽ። ኧረ እባክሽ አንቺ ልጅ ተረጋጊ እንዴ። እዚህ እኔ ምን ፈልጌ እንዳመጣሁሽ ገና መቼ ያወቅሽ? ወንድ ልጅ ከሴት ልጅ የሚፈልገውን ነገር አውቃለሁ። ልታረገው ያሰብከው ስታረገው አይደለም ማቀው። ልሸጠኝ ሳይሆን ስታስማማኝ ነው ማቀው። ይኸውልሽ ተሳስተሻል። ፍላጎቴ አንቺ ከምትይው ነገር ሌላ ምንም ሌላ አይደለም። ልታዘናጋኝ ነው። በእርግጥ አሁን የፈለግኩህ የነገሩን ከባድነት በመረዳት ከመነጋገርና ከመወያየት ባለፈ እኔም የቻልኩትን ለማድረግ ነው። እንግዲህ እርዳታውን ለመቀላቀል ብዬ ነው። በብሌን ስም ይኸው 300 ሺህ ብር ለሆስፒታሉ ገቢ አድርጌያለሁ። መኳንንት፣ ከዚህም በላይ ባደርግ ደስ ይለኛል። በጣም ነው የማመሰግነው ዶክተር። ችግሬን ስለተረዳኸኝ፣ በዚህ ልክ ሰው ሆነ ብሌንን ስላገዝክልኝ በጣም ነው የማመሰግነው ዶክተር። በቃ ምንም ቃላት የለኝም። እግዚአብሔር ይስጥልኝ ዶክተር፣ እግዚአብሔር ይስጥልኝ። እኔም ልጆች አሉኝ። እያለፍክበት ያለውን ችግር እረዳዋለሁ። ከልጆቼ ለአንዷ እንዳደረግኩ ቆጥረዋለሁ። ዶክተር፣ ለዚህ ደግነት ብሌን ነች ደህና የምታመሰግን። ቀሪውን ገንዘብ በዚህ 2 ቀን ውስጥ አመጣለሁ። ገንዘቡን የማገኝበት መንገድ አዘጋጅቻለሁ። ምን አይነት መንገድ ነው ያዘጋጀው? ህጋዊ ነው? ልጅህን ለማዳን ስትል ያልሆነ ነገር ውስጥ እንዳትገባ። ስተቱ ልጄን ማዳን ካልቻልኩ ነው። ብሌን የምድንበት መንገድ ሁሉ ልክ ነው። ይህን ልጅ አይኔ ነው ልጅ አይኔ ነው አይደለም አባዬ፣ ትንሽ ተሽሎኛል። እሺ የኔ ልጅ፣ እኔም እንዲሻልሽ ነው የምፈልገው። እኔም ሁሌ ደህና እንድትሆኝልኝ ነው የምፈልገው። አስጨነቅኩህ? ኧረ የምን መጨነቅ ብሌንዬ፣ አንቺ ብቻ ዳኝልኝ፣ እኔ አልተጨነቅኩም። ብዙ ብር ነው የጠየቁህ? ለአንቺ አንቺን ለማዳን ይሄ ለእኔ ትንሽ ነው። እሺ ደግሞ ይህን እንዳታስቢ እሺ ብሌንዬ። ይሄ ሁሉ ለምን ሆነ ግን? ብሌንዬ፣ ይሄ የእግዚአብሔር ስራ ነው። እሺ አንቺ ምንም አትሆኝም። ድነሽ ተሽሎሽ ከዚህ ትወጫለሽ። እሺ ምንም ነገር አልሆነም፣ የእግዚአብሔር ስራ ነው። ፈጣሪ ተቆጥቶ ነው እንደዛ ያደረገው? ለምንድን ነው እንደዛ የምትይው? አንቺን እኮ እግዚአብሔር የሚወድሽ ጥሩ ልጅ ነሽ። እሺ ፈጣሪ ደግሞ ያድናል እንጂ አያሳምን። ደግሞ ትድኛለሽ።
ይኸው ዶክተርም መጣ። ዶክተር ንገራት ተሽሏት ድና ከዚህ ትወጣ የለ። አባትሽ ልክ ነው ብለኔ። እሺ ሰሞኑን ትታከሚያለሽ፣ ትድኛለሽ። ከዛ ሄደሽ ከጓደኞችሽ ጋር በደንብ ትጫወቻለሽ። እሺ ላይሽ ነበር የመጣሁት። አባትና ልጅ እያወራችሁ ነው። ተጫወቱ፣ መልሳለሁ። እሺ ዶክተር። እሺ አየሽ ዶክተር ትድኛለሽ። ሁሉም ነገር እኮ መልካም የሚሆነው ለሕክምና የተጠየቀውን ብር ስትሰጣቸው ነው። ያ ሁሉ ደግሞ ከባድ ነው። አንተ አትችለውም አባዬ። ይኸውልሽ ብሌንሽ፣ ለአንቺ ስል ምንም ነገር አደርጋለሁ። አንቺ ራስሽን አታስጨንቂ። እሺ እኔ እናት። እሺ አንቀፍ። እሺ እኔ ልጅ ነኝ። አንቺ አብሽንም አሽጌው ዝም ብለሽ ትጮያለሽ። ዝም ብለሽ እኮ ነው የምትደክሚው። ራስሽን ነው የምትጎጂው። ማንም ሰው አይደርስልሽም። እሺ ይኸውልሽ፣ ያመጣሁሽ ቦታ በጣም ሩቅ ቦታ ነው። ማንም ሰው ዞር ብሎ ያይሽ። ምንድነው እዚህ ያለሽ? አሁን እኮ በፈታሽም መልሰሽ ልትጮይ ነው። ስለዚህ አልፈታሽም። ምንድነው የምትይኝ? ርቦሽ ነው? ምንድነው? አይጥ አይቼ ነው። አይጥ እና ታዲያ ምን አይጥ ይሄን ያህል ያስፈራል? አይጥማ ስለሚያስፈራ ነው ገና አይጥ ስል እንዳንበጣ የተፈናጠልኩ። ምን ፈታ ያልሽ ታጋጅ ነገር ነሽ? ፈታ ያለ አጋሽ ስላገተኝ ይሆናል። እንዲህ ጥፍንግ አርጋሰ ፈታ ያልሽ ነሽ ትላለህ እንዴ? ቆይ ከኔ ምንድን ነው የምፈልገው? ለምን አትነግረኝም? ቁጭ አርጋ ላይ ልታይ ነው እንዴ ያገትከኝ? እሺ አሁን አባትሽ ጋር ደውይ። ለምን? እንዳገትኩሽ እነግራቸዋለሁ። ከዛስ? ከዛ 1.5 ሚሊዮን ብር ይሰጡኛል፣ እለቅሻለሁ። 1.5 ሚሊዮን ብዙ እኮ ነው። እና አንቺ የ1.5 ሚሊዮን ብር ዋጋ የለሽም ማለት ነው? ቤተሰቦች ሀብታም ናቸው። ይሄ ገንዘብ ለነሱ ምንም ማለት አይደለም። ንገሪያቸው ከፍለው እንዲያስለቅቁሽ። ደውይላቸው። የአባቴ ስልክ አይሰራም። ለምን? ሁሉም ቤተሰቦቼ ውጭ ለቫኬሽን ሄደዋል። እኔ ብቻ ነኝ እዚህ ያለሁት። እኔም ደግሞ ፈተና ስላለኝ እንጂ እዚህ አታገኘኝ። እኔ ስለ አንቺ መገኘትና አለመገኘት ምን አገባኝ? በቃ ቤተሰብ ካለሽ ከፍሎ የሚያስለቅሽ ስልክ ስጪኝ። በቃ ማንም የለም። ከወላጆቼ ውጭ ይሄን መስዋዕትነት የሚከፍልልኝ ማን አለ? እኔ ስለ አንቺ ቤተሰብ ምን አውቃለሁ እንዴ? አንቺ ስለ ለህይወትሽ አታስቢም እንዴ? በቃ የሚከፍልልሽ ሰው ካለ አስቢ። አባትሽ እዚህ ናቸው። እሺ ቀስ እዚህ ናቸው። ይኸው ደውይላቸው፣ ደውይላቸው። እሺ ካላመንክ እደውላለሁ። በዚህ 3 ቀን ውስጥ አባትሽ ካልመጡ እገልሻለሁ። ለምንድን ነው የምትገለኝ? አንቺን የምጎዳበት ምንም ምክንያት የለኝም አላልክም? አንቺን ለመግደል ይሄ ለኔ በቂ ምክንያት ይሆናል። ቆይ ግን ብሩን ለምንድን ነው የፈለግከው? ይኸውልሽ ልጄ፣ ለምንስ በፈልገው ምን አገባሽ? ምን አገባሽ? ልገልሽ ነው እያልክ ምን አገባሽ ትለኛለህ እንዴ? አብሽ እዚህ ጋር ሴትዮ እንደምንም ብሎ በዚህ 3 ቀን ውስጥ ገንዘቡ እጄ ላይ እንዲገባ ፈልጋለሁ። ሰማሽ? እንዴ እየሰማሽ ነው? እሺ ቀስ በል በይ። ታግተሽ እኮ ነው ያለሽው። ምን ነው ይሄን ያህል ሞትን አልፈራም አልሽ? ነገርኩሽ። በዚህ 3 ቀን ውስጥ ገንዘቡን እፈልገዋለሁ። ጨርሽ። አድነኝ አባዬ፣ አድነኝ። አድጌ ትልቅ ሰው ነው መሆን የምፈልገው። ተምሬ ስራ ይዤ ገንዘብ ጨማሪ
ነው መክፈት የሚፈልገው። እድለኛ አባዬ። አድንሻለሁ። እሺ ትንሽ ብቻ ታገሽ፣ አድንሻለሁ። ቶሎ ካልደከምኩ እሞታለሁ። ሳልሞት ቶሎ አድነኝ አባዬ። ቶሎ ትታከሚያለሽ። በቅርቡ ገንዘብ አገኛለሁ፣ ትታከሚያለሽ። እሺ እኔ ልጅ ቶሎ መታከም እፈልጋለሁ። መሞት እፈራለሁ አባዬ። አትሞች። ዝም ብሎ ይሞታል እንዴ? ምን አድርገሽ ነው የምትሞቺው? አትሞች፣ አትሞች፣ አትሞች። ምንድን ነው የምታፈጭብኝ? ሽንቴ ወጥሮኛል። ደግሞ ልጅ አትሞችም ምናምን ስትል የነበረው እኔ ነው ወይስ እየቃዠ ነው? እሱ አይመለከትሽም። ምንድን ነው እንደዚህ የምታፈጭብኝ? እንዴ ምን ማለትህ ነው? ሽንቴስ እኔ ነኝ ወይስ አንቺ ነሽ ያገትሽኝ? እኔ እኮ ግራ ግብት ነው ያለኝ። እንዴ ምን ጭንቅላቴን እኮ አዞርሽው አንቺ ልጅ። ሽንቴ ከመጣስ ዙራ ባልዞርስ? ቆይ ቢላውን ያዝከው ለእኔ ነው? እኔ እኮ ጥፍርህንም ብታሳየኝ አርፌ ነው የምቀመጠው። ደግሞ ሰይፍን የሚያነሱ በሰይፍ ይጠፋሉ የሚለውን ቃል አታውቀውም? እንዳንቺ አልደላኝ። የሰማሁት ካልሰማሁት የተገለባበጠብኝ ሰው። አሁን ገንዘቡን የሚሰጠው ሰው ተገኘ አልተገኘም? ቆይ ይህን ሁሉ ብር ለባዳ ሆጭ አድርጎ የሚከፍል ሰው አለ ብለህ ታስባለህ እንዴ? እሱ እኔን አይመለከተኝም። ይህን ገንዘብ የማታመጪ ከሆነ በዚህ ቢላ ከታትፌ ነው እንደ ቋንጣ እዚህ ላይ የምሰቅልሽ። ሰው ለመግደል የሚያበቃ ጭካኔ እንኳን እስካሁን አላየሁብህም። እንኳን ለሰው ለእንስሳ የሚራራ ልብ ነው ያለ። ዝም ብለሽ አትቀባጥሪ። የተባልሽውን ብቻ አድርጊ። እንዴ ምን ታፈጣለህ? ዙር፣ ክብሬን ጠብቅልኝ እንጂ። ምንድን ነው የሚያስጨውሽ? ይሄ የምትይኝ እንኳን አላይሽም። ዳንቺ ስራ አረዊ መስደለን እሺ መስደለን ሰላም ሰሚያለሽ? ከዚህ በኋላ በምወስደው ጭካኔ ሰማይ ባወጣሽም ቢሆን ገንዘቡን ይዘሽ ትመጫለሽ። እሺ? አሁን እኮ ለሚያየኝ ሰው አግቼ ሳይሆን ለጫጉላ ሽርሽር ይዤሽ የመጣሁ እኮ ነው የሚመስለው። ግልብጥ ከቀን ወደ ቀን የልቧ አቅም እየተዳከመ ነው። አዎ ዶክተር፣ እኔም ገንዘቡን እያዘጋጀሁ ነው ያለሁት። ጊዜው እያጠረ እንደሆነ ይሰማኛል። ምን ሊፈጠር እንደሚችል እንኳን መገመት አዳግቶኛል። ዶክተር፣ እኔ እንዴት ብዬ ገንዘቡን ለማዘጋጀት እየጣርኩ ነው ያለሁት።
በበኩሌ ብዙ የእርዳታ ድርጅቶችን ለማናገር ሞክሬ ግን ምላሻቸው ጥሩ አይደለም። ከመቼውም ጊዜ በበለጠ መፍጠን አለብን፣ አለበለዚያ እንዳናጣት። ኧረ እፈጥናለሁ ዶክተር። እሺ ትርንጎ ሀሴት አልመጣችም እንዴ? አዎ ማታ እኮ አልመጣችም፣ ግን እርሶ ስላልነበሩ ለማን እንደምናገር ጨንቆኝ ነበር። እንዴ ግን ለእርሶ ማን ነገረችዎትም እንዴ? ጉድ ሆንኩኝ። አደራዬን በላ ማለት ነው። የት ደረሰች ይባላል። ስልኳን ብደውልም አይሰራም። ለእሱ ሰው ምን ብዬ ነው የምነግረው? ጉድ ሆንኩ። ኩራባቸው። ሄሎ ማርታ፣ ሀሴት እናንተ ጋር አልመጣችም? ኧረ አልመጣችም። ማታም አልገባችም፣ ዛሬም አልመጣችም። ምናልባት ከትላንት ወዲያ ትምህርት ቤት አልገባችም እንዴ? ኧረ ገብታለች። ከክላስ በኋላ ፓርቲ ስለነበረን አምሽተን የተለያየ ነው። የት እንደሄደች አታውቁም? ሀሴት ጠፍታለች። እንግዲህ ምንም የምታውቁት ነገር የለም? ምናልባት ከፓርቲ ከወጣችሁ በኋላ ወዴት ነው ሄዳችሁት? የትም አልሄድንም። እዛው ሰፈር ነበረ በራይዳ ወርደናት ሄድ ነው። ወይ ጉድ! የት ሄደች ይባላልሽ? አሁን እንግዲህ ምናልባት ወይ ትምህርት ቤት ወይ ፓርቲው ላይ ከእናንተ ሌላ ነገር ፈልጎ የተተናኮላችሁ የተለየ ሰው ነበር? ኧረ ማንም የለም። ፈታ ብለን በደስታ ነበር የተለያየ ነው። እሺ፣ አመሰግናለሁ። እሺ። ቤተሰቦች ስንት ቀን ነው የሚቆዩት? 10 ቀን። 10 ቀን? 10 ቀን ትንሽ ነው አይደለ? አዎ ትንሽ ነው 10 ቀን አይደል? አዎ ትንሽ ነው። ከዚህ በላይ መዝናናት ስራ መፍታት ነው የሚሆነው። ጭራሽ ታንጓጭብኛለሽ። ምን እያደረክ ነው? የሰጠውሽን የቤት ስራ በአግባቡ ስላልተወጣሽ አንገትሽን በጥሼ ነው የምጥለው። እንዴ ልትገለኝ ነው እንዴ? በእናትህ አትግደለኝ። እሺ ቆይ እኔ ምን ላድርግ? ቤተሰቦችሽ ቶሎ እንዲመጡ የምትናገሪበት መንገድ የለም? አለ። ንገሪያቸው፣ ቶሎ ይምጡ። ንገሪያቸው። አባቴ ውጭ ሀገር ሲሄድ የሚጠቀምበትን ስልክ በቃል አላውቀውም። አንቺ ልጅ እቃቃ ነው እንደ ያልሽው? እቃቃ ነው ያልሽው? እንዴት ነው የአባትሽን ስልክ በቃልሽ የማታውቂው? ንገሪኝ እስኪ። ይኸውልሽ ስልካቸው ስልክሽ ላይ ያለ፣ ደውይላቸው። ስልኬን እዛ ያፈከኝ ቦታ በድንጋጤ ጥየዋለሁኝ። የአንቺን ምክንያት መስማት ነው የሰለቸኝ። የአንቺን ምክንያት። ቆይ ምን ሆነሃል? ችግር አለ? ዝም በይ እንዴ! ለምን ዝም ብላለሁ? ችግር አይልጋራህ እንጂ። ይኸውልሽ በቅርቡ ሟች ስለሆንሽ ታሪኬን ለአንቺ መናገር አስፈላጊ አይደለም። ቆይ አዝነሽ መሞት ምን ይጠቅምሻል? ንገሪኝ እስኪ። አዝነሽ መሞት ምን ይጠቅምሻል? ምን ይጠቅምሻል? ንገሪኝ። እርቦኛል። እውነት እርቦሻል? እና ታዲያ ቅቅል ላስመጣልሽ ወይ ቀይ ወጥ፣ ዱለት? ምረጭ፣ የፈለግሽው ላስ ወይም ለምን ሬስቶራንት ሄደን አልጋብዝሽ? እኔ ልጋብዝሽ። ቀልደኛ ነሽ አንቺ። ጉዶኛለሁ። ምንድን ነው የተፈጠረው? ምንድን ነው እንደዚህ አቻኩሎ የጠራኸኝ? የወንድሜ የሞገስ ልጅ ጠፋች። መቼ? አላውቅም። ብቻ አባቷ ለቫኬሽን ሲሄድ ልጅቷ ፈተና ስለነበረባት ለእኔ አደራ ሰጥቶኝ ነበር ሄደው። በአጋጣሚ ደግሞ የሥራ ጉዳይ ስለነበረብኝ ችላ ብያት ነበረ። እኔም አምስቼ ስለመጣሁ ገብታ የተኛች መስሎኝ ቼክ ሳላርጋን ነበር የተኛሁት። ስልክም ስደውላት ስልኳ አይሰራም። መልካም፣ አንተ ለመረጋጋት ሞክር። እኛ የተፈጠረውን ነገር እናጣራለን። እኔ የምለው ትምህርት ቤት ጓደኞቿ ጋር ለመጠየቅ አልሞከርክም? ኧረ ጠይቄያለሁ። ከትምህርት ቤት እንደወጣን ሰፈር ድረስ በታክሲ አድርሰናት ነው ሰፈር ወርዳለች ነው ያሉኝ። እሺ፣ እኔም ለአባሎቻችን ፎቶዋን ሰጥቼ እንድትፈልግ አደርጋታለሁ። የወንድሜ ልጅ በእጅ አድርግልኝ፣ በእጅ ያስገባልኝ። አቶ ኩራባቸው፣ ይህ ስራዬ ነው። ስሚያለሽ፣
በህይወት መትረፍ የምትፈልጊ ከሆነ የጠየኩሽን ገንዘብ የሚከፍልልሽ ሰው ስልክ ስጪ። አለበለዚያ ክትፍትፍ አድርጌ ትንንሽ አድርጌ በኒስትሮ ቀውስ ወስጄ ነው የምቀብርሽ። እባክህ ምግቡን ስጠኝ፣ ልሞት ነው። ድብን በይ ስትፈልጊ። እምልሽን ማታደርጊ ከሆነ ከራቡ በፊት እኔ ነኝ ቀድሜ የምገልሽ። በጣም እርቦኛል። በራበው ሰው ላይ እንዲመጨከን የመጨረሻ የደደብ ሰው ጭካኔ ነው። ጭራሽ ትሳደቢያለሽ። የራቡ ማንንም አይፈራ። ልታስፈራራኝ አትሞክር። ሆዳም ስለሆንሽ ነው ከወላጆችሽ ውጪ አንድም ሰው እንኳን ጠፋች ብሎ የሚፈልግሽ ሰው የሌለ። በራብ ስላልቀጠረኝ አመሰግናለሁ። ጠላትህም ቢሆን እንዲራብ ምክንያታችን ማንንም እንዳታስርብ። ሰማለሽ? ምክርሽን ቀቅለሽ ቢሆን መሆን የማትችለውን መስለ ለመታየት በጣም እየሞከርክ ነው። የምትለውን ያህል ክፉ መሆን አትችልም። ጨካኝ መሆን የማትችል ሰው ነህ። አትሳሳች። ካመረርኩኝ በታሪክ ጨካኝ ተብለው ከምታውቂያቸው ሰዎች ሁሉ ልብስ ይችላል። እስካሁን ግን ጨካኝ ከመሆን ይልቅ ጨካኝ መስለ ለመታየት ነው እየሞከርክ ያለው። በእኔ ላይ ላደረከው ነገር ሁሉ ይቅር ብያለሁ። ሲጀመር ማን ይቅርታ ጠይቆሽ ነው ይቅርታ አድርጌልሃለሁ የምትይው? ትሰሚያለሽ? ልጄን ማዳን ካልቻልኩኝ ከዚህ ባሰ ጨካኝ ልሆን እችላለሁ። እሺ አሁን ጨካኝ መሆን እንደምችል ገባሽ? ካልገባሽ ችግር የለውም፣ በድጋሚ ያሳይሻል። በግድ አስፈሪ ለመሆን አትሞክር። ይልቅ አንገቴ ላይ ያለውን ሀብል ውሰድና ሸጠህ ልጅህን አሳክምበት። ልጄን ለማሳከም ይሄ በቂ ቢሆን ኖሮ ውሰደው እስክትይኝ ድረስ አልጠብቅም ነበር። ወደዚህ ሳላመጣሽ እዛው ያገኘሁሽ ቦታ ነበር መንጭቄ መወስድ። ደግሞ ስሚ፣ ልትረጅኝ እንዳትሞክሪ። ለማኝ አይደለሁ። ይሄ ለማኝነት አይደለም። ከእስር ስትፈታኝ ደግሞ የምትፈልገውን ነገር አደርግልሃለሁ። ማለት ምን ልታደርጊ? ይኸውልሽ እኔ አሁን የምፈልገው ልጄን ማሳከም ነው። ልጄን የማሳከምበትን ገንዘብ የሚሰጥሽን ሰው ብቻ አስቢ። ሙሉ ሕክምናውን እንኳን ባይችልልህ የተወሰነ ይሸፍንልሃል። ውሰደው። ልትረጅኝ እየሞከርሽ ነው? አይደለም። እና ምንድን? ልተባበር ልረዳ ነው እየሞከርክ ያለሁት። አባትነትን እያከበርኩልህ ነው ያለሁት። በአንተ ጫማ ቆሜ ስሜትህን ነው እየተረዳሁልህ ያለሁት። በአጉል ብልጣ ብልጥነት ልቤን አራርተሽ እኔን ለማታለል እየሞከርሽ ከሆነ በህይወትሽ ቁማር እየተጫወትሽ እንደሆነ እወቂ። ምንም አይነት ማታለል አላሰብኩም። ባስብ ገና በፊት አስብ ነበር። እንዳልኩ ነው፣ ስሜትህን ብቻ ልረዳው ነው እየሞከርኩ ያለሁት። እንግዲህ ደግ የመምሰል ትወና ስለተወንሽ እምጃጃል መስሎሽ ከሆነ አትልፊ። አድርጊ የምልሽን ብቻ አድርጊ፣ ሌላውን ለኔ ተይው። እሺ፣ የፈለግከውን ነገር አድርግ። አሁን ግን ይህንን ወርቅ ወስደ ለልጅ በጊዜያዊነት የሚያስፈልጋትን ነገር አድርግ። ስምሽ ማን? ሀሴት። ይኸውልሽ ሀሴት፣ ደግ ለመምሰል አትሞክሪ። ትሰሚኛለሽ? ይህንን ወስዶ ይፈታኛል ብለሽ ያስበሽ ከሆነ ተሳስተሻል። እኔ የምልህ ልጅ የት ሐኪም ቤት ነው የምትታከመው? ወሬ ትወጃለሽ? ኢትዮጵያ ውስጥ ስንት የልብ ህሙማን ማዕከል ኖሮ ነው የት ነው የምትታከመው የምትይ? አምላክ ለልጄ ስለሌለኝን ማንነት ይዤ የሰው ሰው እያስጨነቅኩ አውቃለሁ እኮ ልክ እንዳልኩ፣ ግን ምን ላድርግ?
ምን ላድርግ? አውቃለሁ በድዬ አሳዝኜ ይሆናል። እባክህ ፈጣሪ አንተ እንደኔ አይደለም፣ በእኔ ኃጢአት ልጄን አትቅጣት እባክህ። ህመሟን በሽታዋን ሁሉ እኔ ላይ አድርገው። አሁን እቺ ምስኪን ሕፃን ልጅ ምን አሳዝናል? ምን አስከፍታ ነው እንደዚህ ጨቀቅባት? ግድ የለም እኔ ነው ቅጣኝ፣ እኔ ነው አሳምመኝ አምላኬ፣ እኔ ነው ጉደለኝ። የእኔ ማረፊያ አይነት ያለ እሷ ህይወት እንደሌለኝ ታውቃለህ። ጌታዬ ልጄን ማርልኝ፣ ልጄን ማርልኝ አምላኬ፣ ልጄን ማርልኝ፣ አንድ ልጄን ማርልኝ። ወይኔ ገንዘብ ማጣት፣ ገንዘብ በማጣቴ ልጄ ልትሞትብኝ ነው። ይሄ ሁሉ የሆነው ባንቺ። ነገ ገንዘቡን ካላመጣሽ እገልሻለሁ። ምንም አዲስ ነገር የለም? ሞገስ ኢትዮጵያ ውስጥ ሲገባ ምን ብዬ ነው አይኑን የማየው? እባክህ ነው እንደምንም ብለህ ልጄን አምጣልኝ። እሺ፣ አመሰግናለሁ። እሺ። እኔን አይ የቤተሰብ መከራ። እችን የመሰለች ልጅ ከቤት ጠፍታባቸው ይሆን? ዘራፊ መጥቶ ጥሏት ይሆን እንዴ? እባክሽ አንቺም ራስሽን ጠብቂ፣ ጊዜው ከፍቷል። አንዱ አንገትሽን ብሎ እንዳይጥልሽ። ሰው ለብር ብሎ ምንም ነገር የሚያደርግበት ጊዜ ነው። ነገሩ ጊዜው ያስፈራል። እንደ የጎዷትና ከመንገድ ያስቆራት ሰዎች አምላክ ይፍረድባቸው። አይ ማማ፣ በማያውቁት ነገር አይፍረዱ። ለምን ነገሩን ሳታውቁ ይራገማሉ? ለምን አልራገም? ሰውን ከመንገድ እያስቀሩ እነዚህ ጨካኞች፣ እርኩሶች። አጋቾቹ ፈልገውት ላይሆኑ ይችላል እኮ ማማ። ቸግሯቸው እሷ ድንገት የሀብታም ልጅ ሆና እሷን አግተው ከቤተሰቦቿ ብር መቀበል ከፈለጉስ? እሷን አግቶ ገንዘብ ስለማግኘት የሚያስብበትን አይምሮ ስለ ስራ ያስባል? ስራ? እዚህ ሀገር ላይ ስራ? እዚህ ሀገር ላይ እኮ ስራ የሚሰራው በዘመድና በአዝማድ ነው። ድሃው ምን ይብላ እንዴ? እሺ ቸግሮት ልጁን ማሳከም ያጣ አባትስ ምን ይሁን? ወንድም በሰላም ነው? በጣም ስሜታዊ ሆነ እየጮክብኝ ነው ታውቀዋል? አይ እናንተም ልክ አይደላችሁማ። በማታውቁት ነገር አትፍረዱ እንዴ። እናንተስ ልክ ናችሁ። እና በክፉ ስራቸው ቢረገሙስ? አንተ ይሄን ያህል ምን አብከነከነ? ምን ነው ለዘመድ አማሃኝቶ ለራስ ይለቀሳል ሆነሳ ነገር ነው። አጋቾቹን ታውቃቸዋለህ? ምን ማለት ነው? ኧረ እኔ አላውቃቸውም። አይ በማታውቁት ነገር አትፍረዱ ብዬ ነው። እሺ ፈጣሪሽ ነው። ምን ተገኘ? የሚፈልግሽ ሰው ተገኝቷል። አልገባኝም። ማን ነው የሚፈልገኝ? አጎትሽ የአፋልጉኝ ማስታወቂያ ከተማው ላይ ለጥፏል። ታዲያ ምን ያድርግ? የወንድሙ ልጅ ስትጣለፍበት። ይህኔ ቤተሰቦቼም ጉዳዩን ሰምተው ተጨንቀዋል ማለት ነው። እኔ የምፈልገው መጨነቃቸውን ነው። አየሽ፣ አሁን ማውራት ትችያለሽ። የሚፈልግሽ ሰው ስለተገኘ አሁን ማውራት ትችያለሽ። ምንድን ነው?
አናግሪያቸው። ምንድነው ትያለሽ? ያጎቴ ስልክ ነው። አናግሪያቸው። ታዲያ ቢላ አንገቴ ላይ ያደረግከው ለምንድን ነው? እያሳመምከኝ እኮ ነው። እኔም የምፈልገው አንቺን እንዲያምሽ ነው። አንቺ ታጋሽ ነሽ። ታጋሽ ደግሞ መፍራት አለባት። አሁን እያለቀሽ አውሪያቸው። ቴሌፎኑ ለጊዜው ጥሪ አይቀበልም። ምን ማለት ነው? ምን ማለት ነው? ምን ማለት ነው? ኧረ በእናትህ ተወኝ፣ ልትገለኝ ነው እንዴ? ቤተሰቦችሽ ናቸው የሚገሉሽ። ምን አይነት ገፊ የሆኑ ቤተሰቦች ነው ያሉሽ? አሁን በዚህ ሰዓት ስልክሽ ይዘጋል። ታዲያ እኔ ምን አውቃለሁ? እኔም እዚህ በአንተ ታግቼ ነው ያለሁት። ደግሞ ከገንዘብ ይልቅ ለሰው ተጨነቅሽ። ብዙ ያልገባሽ ነገር አለ። ብዙ ያልገባሽ ነገር አለ። አሁን የአጎትሽ ስልክ የሚሰራ ብቻ ጸልይ እሺ? ከንቱ ነሽ። አይዞሽ ልጅ፣ የሕክምናውን ብር ለማግኘት ጫፍ ደርሻለሁ። እንዴት ናት መኳንንት? ሰላም ሲስተር። ደግሞ ብዙም አትጠጋት፣ ትንፋሽ ጥሩ አይደለም። እንዴት ነው? ደህና ነች? ትድንልኛለች አይደል? እሱ የሁላችንም ምኞት ነው። ሁላችንም ልጅ እንድድን የቻልነውን ሁሉ እናደርጋለን። እናንተም ለምታደርጉት ነገር እግዚአብሔር ያክብርልኝ። ህሙማንም ማዳን ስራችን እኮ ነው። ደግሞ ልጅ ድና ማየት የሁላችንም ደስታ ነው። ቶሎ ሰርጀሪውን አድርጉላት። ከዚህ እየሳቀች እንድትወጣ ነው የምፈልገው። እኛ የምንመኘው እሱን ነው። አይዞክ፣ ልጅ ትድናለች። ይቅርታ ግን አቶ መኳንንት ትንሽ ደቂቃ ውጭ ትቆየኝ፣ መድኃኒት ሊሰጣት ነበር ነው። ሙራድ፣ እስኪ ወተትና ዳቦ ስጠኝ። እንዴት ነው መኳንንት? ብሌንሻ እንዴት ነች? ሆስፒታል መጥቼ ጠይቃታለሁ እያልኩኝ ሱቁ የሚጠብቅልኝ ሳጣ ሳልመጣ ቀረው። አይ የስራው ባህሪ ነው፣ አይመችም። እረዳሃለሁ። ይችን ነገር ለአንዳንድ ነገር ትሆናለች፣ ያዛት። አረ ግድ የለህም፣ እንደው ማስቸገር እንዳይሆን። ችግር የለውም። ለሕክምና ብዙ ብር እንደተጠየቅ አውቃለሁ። ያው የአቅሜን ያደረግኩልህ ቢኖረኝና ከዚህ በላይ ለብሌና ባረግላት ደስ ነበር የሚለኝ። እሺ አመሰግናለሁ። አንተንም ቤተሰብህን ከበሽታ ይጠብቅ። አሚን። የዚህ ክፍያ በእኔ ነው። አይ እንኳን ተቀበለኝ ግድ የለም። ችግር የለውም። ብሌና ትዳንና ነገሮች ሲስተካከሉልህ ትከፍላለህ። እሺ እግዚአብሔር ይስጥልኝ።
አንቺ አሁን ያንቺ ማጎት ነው የሚባለው? ምን ጉድ ነው በእናትሽ? ስልኩን አጥፍቶ ይጠፋል እንዴ? ስልኩ ዘግቶበት ይሆናል። እና ስልኩ ከዘጋበት መክፈት አይችልም እንዴ? ይሄ ድል በማይም ስለማታውቀው ሰው አታወራ። ራስን ነው የምታስገምተው። አጎቴ ተምሮ የሚያስተምር የዩኒቨርሲቲ መምህር ነው። እሺ ዩኒቨርሲቲ መምህር? ለምን ዩኒቨርሲቲ ራሱ ላይ አይሰራበትም? እኔ አሁን ይሄ አያሳስበኝ። እኔም ያሳስበኝ ልጄን ማሳክምበት ገንዘብ ማግኘት ብቻ ነው። የሰዎችን ጉዳይ ያንተ ጉዳይ ሳታደርግ ሰዎች ያንተን ጉዳይ ጉዳያቸው ሊያደርጉልህ አይችሉም። ምን ማለት ነው? ማለትማ ሰዎች ላንተም እንዲያዝኑልህ አንተም ለሰዎች ይዛል። በዚህ ወቅት ለማንም የማዝንበት ወቅት ላይ አይደለሁም። ማዘን አልችልም፣ ረፍዷል። አትሳሳት። ለማዘን ረፍዶ ያውቃል። እዘን ይታዘንልሃል። መኳንንት ወይዬ ልጄ ተነስ፣ ቁርስ ብላ። እንዴ ማን የፈታሽ? ፖሊስ ጠርተሽ ልታስይኝ ነው አይደለ? ተረጋጋ። ማንንም አልጠራውም። ፖሊስ ብጠራ እኔ አልነበረም የምቀሰቅስ። ልታመልጪ ነው? ማምለጥ ብፈልግ ማታ በተኛህበት ማምለጥ ያቅተኛል? ብፈልግ ገድዬ መሄድ ይችል ነበር። ቆይ ምንድን ነው የምትፈልጊው? ከእንቅልፌ ቀስቀሰች ልትበቀኝ ልትገይኝ ነው አይደለ? በፍቅር ከሆነ አዎ ልገል ነው። ጭራሽ ፍቅርም ታስቢያለሽ? ማን ነው ገመዱን የፈታሽ እኮ ነው እያልኩሽ ያለሁት። ይሄ ነገር በህልሜ ነው በእውኔ? በህልም አይደለም በእውንህ ነው። እኔ እኮ አንጎል ብቻ ፈተሽ የምትገጥሚ ነበር የሚመስለኝ። ለካ ቆይ ግን አንቺ ልጅ የመታገት ልምድ አለሽ ወይስ ከኔ በፊት ያገተኝ ሰው አለ? የመጨረሻ ሰነፍ አጋች አንተ ነህ። አሁን ተነስና ቁርስህን ብላ። እንዴ እንጀራ ከየት አመጣሽ? ከሱቅ ገዝቼ። ጭራሽ ደጅ ወጥተሽ ነበር? ቆይ አንቺ ልጅ ከኔ ምንድን ነው የምትፈልጊው? አልገባኝም። እኔማ ከአንተ ምን እፈልጋለሁ? አንተ ነህ እንጂ ከኔ የምትፈልገው። ይኸውልሽ እኔ ከአንቺ የምፈልገው ግልጽ ነው፣ ግን ደጅ ከወጣሽ ለምን በዛው ለማምለጥ አልፈለግሽም? እኔም የምፈልገው ልጅህ እንድትድን ነው። በእኔ ምክንያት የአንድ ሰው ህይወት መዳን ከቻለ ለመርዳት ነው እዚህ ያለሁት። ማምለጥ እየቻልኩ ያላመለጥኩት ልጅህን ለማዳን ነው። የምትገርሚ ልጅ ነሽ። አንተም የምትገርም አባት ነህ። ልጅህን ለማዳን ወዶ ታጋች ሆኛለሁ። ወንድ ልጅ ላመነበት ነገር ሟች ሲሆን ደስ ይለኛል። ስልኩ ጠራ። ሄሎ ሄሎ ሄሎ፣ ማን ልበል? ማንነቴ ምን ያደርግልሃል? የምትፈልጋት ልጅ እኔ ጋር ናት። ከምርህ ነው? ተመስገን ፈጣሪ። በህይወት አለች? የት ናት? ትንሽ ልትታገሰኝ ትችላለህ? ላገናኝህ?
እሺ እሺ፣ ጠብቃለሁ። እንደፈራሽ ሆነሽ አውሪው። እሺ የምንፈልገውን ብር ይሰጠናል። እሺ እንኪ አናገሪው። ገንዘቡን የማያመጣ ከሆነ እንደምገልሽ ንገሪው። አጎቴ እባክህ ድረስልኝ። አጎቴ እባክህ አረመኔ ሊደፋኝ ነው። አጎቴ እባክህ ድረስልኝ። ወይኔ አጎቴ። አይዞሽ ሀሴቴ፣ ምንም አትሆኝም። ምንድን ነው የሚፈልገው? የሚፈልገውን ሰጠዋለሁ። አጎቴ ብር ብቻ ነው፣ ብር ብቻ። ትሰማለህ? ሀሴትን በህይወት ማግኘት የምትፈልግ ከሆነ ያልኩህን ብር ያልኩ ቦታ ላይ ይዘህ ትመጣለህ። ተግባባን? አዎ ገብቶኛል፣ ግን እባክህ እንዳጎዳት። እምልህን ብቻ ስማ። ሌላ ተንኮል ነገር አስባለሁ ካልክ አንገቷን አርጄ በር ላይ ነው አምጥቼ የምጥልልህ። ሄሎ የኔ ወንድም፣ እመነኝ፣ ምንም ነገር አላደርግም። ይኸውልህ ቤተሰቦቿ ስለ ጉዳዩ አልሰሙም። እኔ የሚጠይቀኝ ብር እስከምፈልግ ትንሽ ጊዜ ይወስድብኛል። ጊዜ የሚባል ነገር የለም። እኔ ጊዜ የለኝም። ነገ ባልኩ ሰዓት ያልኩ ቦታ ላይ ብሩን ይዘህ ትመጣለህ። ጊዜ የለኝም። ጨርሻለሁ። ሄሎ፣ ምን ሆነች? መጣው። ማን የደወለው? ሆስፒታል ልጄ ህመሟ አገርሽቶባት ነው። ዶክተር እንዴት ሆነች ልጄ? መኳንንት ዛሬውኑ ቀዶ ጥገና መደረግ አለባት። አዎ ገባኝ ዶክተር። እሺ ዛሬውኑ ገንዘቡን ይዤ እመጣለሁ። ዛሬውኑ ይዤ እመጣለሁ ዶክተር። ዛሬውኑ በቃ። በጣም ተጨንቄ ነበር። ስለመጣስ ልቀቂኝ! እኔ አንቺን ደስታውን የምሰማበት ጊዜ የለኝም። የሕክምና ብሩን ካላገኘው ልጄን ላጣት ነው። ዛሬውኑ ብሩን ማግኘት አለብኝ። ምንድን ነው የምለው? ገንዘቡን ካልሰጡኝ እነሱን አንቺን እንደምገልሽ ንገሪያቸው። እንጂ ደውይለት እያልኩሽ እኮ ነው። ሀሴት እንዴት ነሽ? ደህና ነሽ? አይደለሁም አጎቴ። ያገተኝ ሰውዬ የሚፈልገውን ብር ካላገኘ ይገለኛል። ምን የቤተሰቦችሽም ስልክ እኮ አልሰራ አለኝ። እባክህን አጎቴ፣ ብሩን አንተ እንደምንም ከየትም አምጥተህ ስጠው። አባዬ ሲመጣ ይሰጥሃል። ምን አይነት መከራ ገጠመኝ ልጄ። እስኪ እፈልጋለሁ። ሰማለህ? መፈለግ ሳይሆን ብሩን ከየትም ብለህ ይዘና፣ አለበለዚያ ሬሷን በር ላይ ታገኘዋለች። ሄሎ ልጅ እንዴት ናት? በጣም ታማለች። በጣም አይዞ፣ አጎቴ ከየትም ብሎ ያገኝልሃል። ብሌኔ ሞቷል። እሷ ከሞተች ደግሞ ትድናለች። አይዞ፣ ወይ መልሰን እንደውለት እንዴ ይሻላል። አጎትሽ ደውል። ምን ሊለን ይመስልሻል? ሄሎ፣ የምትፈልገውን ገንዘብ ልከፍል ዝግጁ ነኝ። በጣም ጥሩ፣ በጣም ጥሩ፣ በጣም ጥሩ። ቆይ ገንዘቡን ብከፍላችሁ ግን ልጄን ለመመለሳችሁ ምን ያህል እርግጠኛ ነኝ? ያለ ምርጫ ማመን ብቻ ነው። ይሄው ከፈለግ አውራት። እንኪ አውሪው፣ አናግሪው። ምንድን ነው?
በሚገባው ቋንቋ አናግሪው። ገንዘቡን ከፍዬ ልጅቷን ካላገኘው ብሎ ስጋት ገብቶት ነው። አናግሪው። አጎቴ ሰውየው የጠየቀኝን ብር ከሰጠሁት በኋላ ባይለቅሽስ? አጎቴ እሱ የሚፈልገው ገንዘቡን ብቻ ነው። ገንዘቡን ስጠውና ይለቀኛል። እርግጠኛ ነሽ ልጄ? አጎቴ እርግጠኛ ነኝ። አንተ ብቻ ቶሎ ገንዘቡን ስጠው። ትሰማኛለህ? ልክ ብሩን እንደሰጠኝ እለቃታለሁ። ግን ሌላ ብልጣብልጥነት ነገር አስባለሁ ካልክ ሁለተኛ ማስብበት ነገር የለም። እገላታለሁ። እሺ እገላታለሁ። ጨርሻለሁ። የጓጓለትን ገንዘብ እስክታገኝ ጓጉቻለሁ። ደግሞ ልጅህን ፈጣሪ ማራት። አሜን በል። ከአሜን ይቀራል። አቶ ኩራባቸው፣ ነገ ሁሉንም ነገር በጥንቃቄ ማድረግ አለብን። እኔም በሆን ሲቪል የሚለብሱ የፖሊስ አባላቶችን አዘጋጃለሁ። እናንተ ምንም አይነት ፍንጭ መስጠት የለባችሁ። ድንገት እንኳን ስልክ ቢደወል በጥንቃቄ ማናገር አለባችሁ። ለሱ ምንም ስጋት አይግባ። ስለዚህ ነገ ሁሉንም ነገር እንጨርሰዋለን። ይህንን ድርጊት የፈጸሙብን ሰዎች መልካቸውን አይታቸዋል? እረ ቤት በኩል ተመታው። አሁን ጠዋት ነው የነቃሁት። ይህን ሊያደርጉብኝ ይችላሉ የምትላቸው ሰዎች አሉ? ማለቴ የምትጠራጠራቸው ሰዎች ካሉ ጥቆማ ብትሰጠን ለእኛ ለስራችን ይጠቅመናል። ችግሬን ተረድተሽ ልትረጂኝ በመሞከርሽ በጣም አመሰግናለሁ። አረ ችግር የለውም። ልክ የሆነ ነገር ልክ ባልሆነ መንገድ ለማግኘት ሞከርክ እንጂ እኮ ልክ ነህ። ዛሬ ነው አይደል የተቀጣጠራችሁት? ይንጋና ደውልላችኋለሁ። እስኪ የመጨረሻ ቀናችን ስለሆነ ቁርስ ልስራ። አንቺ በእውነት በጣም መልካም ሰው ነሽ። እስከ ዛሬ ላደረስኩብሽ እንግልት፣ ስቃይ፣ ለሁሉም ነገር ይቅርታ አድርጊልኝ። ምስጋናውም ይቅርታውም ብሩን ካገኘ በኋላ ይደርሳል። ለቁርስ የሚሆን ነገር ገዝቼ ልምጣ። ቤቱ ራሱ ይሄ ነው። ይሄ ነው? አዎ ይሄ ነው ቤቱ። አዎ ይሄው እንደውም ራሱ መጣ። ራሱ ነው። ምንድነው ኬች? ምን ነው በሰላም ነው? ይቅርታቱ መኳንንት? አዎ ነኝ። ምን ልታዘዝ? በገንዘብ ስርቆት ተጠርጥረሃል። ለጥያቄ ስለምፈልግህ ወደ ጣቢያ እንሄዳለን። ማኔ? አይ ተሳስታችኋል። ሰው ተመሳስሎባችሁ እንዳይሆን ጌች ንገራቸው እንጂ ራሱ ነው። እዚህ ጋር የምናደርገው ምንም ጥያቄና መልስ የለም። ዳይ ወደ ፖሊስ ጣቢያ ዳይ። ኧረ የለም ብር ምን መዘላበድ ነው? እሺ አቶ መኳንንት፣ በምን ጉዳይ እዚህ ፖሊስ ጣቢያ ተጠርጥረን እንደመጣ ታውቋል አይደል? ይኸውልህ መርማሪ፣ ከጌትሽ ተወሰደ ስለተባለው ገንዘብ እኔ ምንም የማውቀው ነገር የለም። ምናልባት የተሳሳተ መረጃ ደርሷችሁ ሊሆን ይችላል። እኔ በአሁኑ ሰዓት ልጄ ታማብኝ በየሆስፒታሉ እየተንከራተትኩ ያለው ሰው። የልጄ መጨረሻ የሰርጀሪ ቀጠሮ ዛሬ ነው። የግድ መሄድ አለብኝ። በኋላ ጉዳዩን አጣርታችሁ ከደረሳችሁ ልክ እንዳልሆነ ካወቃችሁ የምትጸጸቱት እናንተ ናችሁ። መርማሪ፣ ከቀናት በፊት ለልጅ መታከሚያ ገንዘብ ፈልገ ጌትሽ ጋር ሄደ ነበር አይደል? አዎ ሄጄ ነበር። ታዲያ ከዚህ ጋር ምን ያገናኘዋል? መልካም። ጌትሽ ከሚሰበስበው የዕቁብ ብር ላይ እንዲሰጥ ጠይቀው ነበር። እሱ ደግሞ አልችልም ብለዋል። ስለዚህ ያንን ገንዘብ ለማግኘት ብለ ምናልባት በእልክ ተነሳስተ ጌትሽ ወደ ቤቱ በሚገባበት ሰዓት ከግብረ አበሮች ጋር ተባብረክ ለዕቁብ የሰበሰበውን ብር ዘርፋችሁ ተሰውራችኋል። ኧረ በስመ አብ በል መርማሪ፣ ኧረ በስመ አብ በል። ለራሴ ልጄ ታማብኝ በየቤተ ክርስቲያኑ እየዞርኩ ገንዘብ እየሰበሰብኩ ያለው ሰው ነኝ። ይህን ደግሞ አገር ምድሩ ሁሉ አይቶኛል። ደግሞ እኔ እንደዚህ የሚያደርግ ሰበና የለኝም። ጠይቀው፣ ጌትሽ ይነግራል ስለ እኔ ባህሪ። አሁን መርማሪ ለልጄ ልድረስላት። እኔ ብቻ ነው ያለኋት። በዋስም ቢሆን ልቀቁኝና ልሂድ መርማሪ። እሱን ካጣራም በኋላ የምንወስን ይሆናል። ለጊዜ ወደ ማረፊያ ቤት ትቆያለህ። ኧረ መርማሪ ስለፈጠረ አምላክ ተው። አንድ ልጅ ሆስፒታል ነው ያለችው። ተው ተው መርማሪ ተው ተው፣ መሄድ አለብኝ ተው። ይቅርታ አቶ መኳንንት፣ ምንም ልረዳ አልችልም። ምክንያቱም ገንዘቡን አንተ ላለመውሰድ ምንም አይነት ማስረጃ አላገኘሁም። ስለዚህ ስልክንና ቀበቶን ታስቀምጠና ወደ ማረፊያ ክፍል ትገባለህ። ሳጅን ሳጅን
አባቷ ምን ሆኖ ነው ያልመጣው? ልጅቷ እየተዳከመች ነው። እንጃ ዶክተር። ስልክ ደውላችሁለት ነበር? ይህ 2 ሰዓት አለፈን። ደጋግመን ብንደውልም ስልኩ አይሰራም። እሺ ቅድም የጻፍኩላትን መድኃኒት ስጫት። ፍጠኝ። ሄሎ ነዋይ። ሄሎ አቶ ኩራባቸው፣ እስካሁን ምንም ያለቻችሁ ነገር የለም? አዎ እስካሁን ምንም ፈቃደኛ አይደለችም። እስቲ ትንሽ ትረፍና ለማናገር እንሞክራለን። መልካም እሺ። የምትነግራችሁ አዲስ ነገር ካለ በቶሎ አሳውቁ። እሺ እናሳውቃለን። አመሰግናለሁ። እሺ ቻው። አቶ መኳንንት፣ ከሰው ልጅ ስህተት ከብረት ዝገት አጥፋም አይደለ? በተሳሳተ መረጃ ይዘንህ ስላግላላን ይቅርታ አድርገልን። ትላንትና ማታ ትክክለኛ ዘራፊዎችን በቁጥጥር ስር አውለናቸዋል። ተናግሬ ነበረ እኮ ድሮም እናንተ የራሳችሁን እንጂ የሰው ችግር እንደማታዳምጡ። እንዴ ሰው ሳናጣራ እናስፍም ትሉ አልነበር እንዴ? ይገባናል። ከብዙ ነገር ስላጉላላን በድጋሚ ይቅርታ እንጠይቃለን። ይቅርታ ይቆየኝ። ልጄ ጋር መሄድ እችላለሁ? ይቻላል። አቶ መኳንንት ዕቃህን ከመዝገብ ቤት ፈርመህ መውሰድ ትችላለህ። ዶክተር ልጄ የት ነው ያለችው? ልጄስ የት ጠፍተህ ነው? ታሪኩ ብዙ ነው ዶክተር። ልጄ የት ነው ያለችው? አንተን አይደለም እንደምንጠብቀው። እሺ ልጄ ልጄስ የአንተ ውሳኔ ስለሚያስፈልግ ክፍል ቀይረናት። ማለት ሰርጀሪ ልሰሩላት? እንኳን ደስ ያለ። ሆስፒታሉ አንድ ተጨማሪ ሰው ነፃ ፈቅዷል። እንኳን ደስ ያለ። አይገባም። የኔ ልጅ ዳግም ትድኝልኛለሽ። ዳግም አቅፍሻለሁ። ዳግም ግን ጋር ትሆኛለሽ። ዶክተር ልጄ እንዴት ነች? ደህና ናት አይደል ዶክተር? አዝናለሁ። ማለት ልጅህን አተናታል። ምን ማለት ነው አተናታል? ምን ማለት ነው ዶክተር? ምን ማለት ነው አተናታል?
የደወሉላቸው ደንበኛ ስልክ አይመልስም። የአፍሮ ጸጉር ጥቁረት ይገርማል፣ የገጽ ማማር ወንድ ወንድነት ጊትይ የጥርስ ድድር አንተ በዚህ ጉብዝናሽ ወደ ቀጣይ ቁብ ሲወጣልኝ ዋተር ፓርክ ወስድሻለሁ። አትወስደኝ። ውሸትህን ነው። እውነት ወስድሻለሁ። እውነትህ ከሆነ እስኪሞሽ ብለህ እጄ ላይ ምታ። ብሌን፣ እኔ በአንቺ መማል እንደማልወድ ታውቂያለሽ አይደል? እውነትህ ግን ከሆነ ምን ችግር አለው? ብሌን፣ ስነ ስርዓት። እንደዚህ አይነት ቀልድ አልወድም። አንቺ የሆነ ነገር ሆንሽብኝ ማለት እኔ እሞታለሁ። ከአንቺ ከአንድ ልጅ ውጭ ያለውን ዓለም አላውቀው፣ እንዳውቀውም አልፈልግም። አጎቴ ይህ ሁሉ ነገር በእኔ ላይ የደረሰው አንዲት ምስኪን ልጁን ለማሳከም ሲል ነው። ማንነቱን ለመናገር ሆነ እንዲታሰር ያልፈለኩት ለዛ ነው። አጎቴ በጣም ምስኪን ደሃ፣ ጫማ ሰፊ ነው። ነገሮች አስገድደውት ነው እኔን ያገተኝ። እባክህን ልጁን እናሳክምለት፣ እንርዳት። እባክህን እባክህን አጎቴ። በቃ አታልቅሻለሽ፣ አታልቅሽ የኔ ልጅ። አደራ ዶክተር፣ ይህን ክፍያ እኛ መፈጸማችንን ማንም እንዳያውቅ። በቃ ሆስፒታሉ ነፃ እድል ሰጥቷችሁ ነው በሏቸው። እሱን ለእኔ ተይው። ይሄ እኮ ለእኔም ሆነ ለሆስፒታሉ በጣም ጥሩ ነገር ነው ያደረግሽው። በተለይ ግን ለመኳንንትና ለልጁ ያደረግሽው ነገር መቼም የሚረሳ አይደለም። ሲያስመሰግንሽ ይሆናል። አረ ችግር የለውም። በቃ ክፍያውን ልፈጽምና ፕሮሰሱ ይጀመርላት።
ህይወት ግን ምን አይነት ጨካኝ ናት! እንዴት ለክፉም ለደጉም አንድ አይነት ፍርድ ትሰጣለች? አንዳንዴ ፈጣሪ ለምን ብዬ ጠይቀዋለሁ። እንደዚህ የሚዋደዱ አባትና ልጅ ለምን ይለያያሉ? በህይወት ውስጥ ማርፈድ ምን ያህል ዋጋ እንደሚያስከፍል ባውቅ፣ መኳንንት ልጁን ባጣበት መልኩ ሲሆን ግን ሀዘኑ መራር ይሆናል። እንደዛ ድና ቆማ ለማየት የጓጓህላትን ልጅህ በጊዜ ደርሼ ልረዳ ባለመቻሌ ይቅርታ አድርግልኝ። ልክ የሆኑ ነገሮች ልክ ባልሆኑ መንገዶች ለማግኘት መሞከር ሰውኛ ባህሪዎች ስለሆኑ እኔ ላይ ላደረክብኝ ነገሮች አላዘንኩብን። እንደውም በተቃራኒው ልጅን ለማትረፍ የሄድክበትን ርቀት አድንቀዋለሁ። እኛ እንዳሰብነው ሳይሆን እሱ እንደፈቀደልን ነው የምንኖረው። ያንተና የልጅ ታሪክ እዚህ ላይ ቢያበቃ ለእኔ ግን ትልቅ ትምህርት ሆኖኛል። ላመኑበት ነገር እስከ መጨረሻው መታገል፣ ለሚወዱት ሰው ህይወትን አሳልፎ እስከ መስጠት የሚያደርስ አባትን እውነትም ያንተ አባትነት ያስቀናል። ከዚህ በኋላ በህይወት ውስጥ አላረፍድም። አታርፍዱ።